ማለቶን ነው ምንም መታቀው ነገር የለም ካሜራውን አጥፋልኝ እንዴት እንደምታቃሳያለሁ ስለዚህ ያን የሚከፈለኝን ክፍያ ትቼ ወደ ኋላ ትቼ እንዴት ወንጀለኛ ጋር ተባብሬ ልጁን አሳልፌ ልሰጥ ይችላልኝ ይሄ የማይሆን ነገር ነው ምክንያቱም መተው እነሱ እንዲወስዱ እንዴት ፈቀድክላቸው እንግዲህ ስለናቲ በጣም በርካታ ሰዎች እየደወሉ ቤተሰብነን ምናምን ነገር እንደሚሉኝ ደጋግሜ ነግሬያለሁ የሰጠችኝ ሴትዮ ለሚመጡ ሰዎች ሰጥ ስላለች ነው እንጂ እሱ ተሽሎት አይደለም በርግጥ ለወንጀለኛ አሳልፈ ሰተ ምን ያህል ቢከፍሉ ነው እኔ እንደተከፈለ ወይ በገንዘብ እንደተደለልክ በጣም እርግጠኛ ነኝ ይሄንን ልጅ ምክንያቱም ጉዳዩ በጣም አሳሳቢ እንደሆነ ደጋግሜ እየነገርኩ ነበር አንተ እዚህ ውስጥ ወይ ገንዘብ ተሰጥቷል ወይ የሆነ ነገር አለ እንጂ ዝም ብለህ አሳልፈ ለሱ አሰጠ ለምን አሳልፈ ሰጣው አይደለም እኮ ጥያቄው ለማን ነው አሳልፈ የሰጣው የት ብለን እንፈልገው ይሄንን ልጅ ያገኘነው እጃችን የገባውን ልጅ አሁንም ማስመለጥከው ወንጀለኞች ሊበሉት የሚፈልጉት ልጅ ነው እንደዚህ ነው ያደረከን አንተ ረጅም ጊዜ ነው እኔ እዛ ቦታ የተገኘሁት ጸበል ነው እኛ ተሯርጠን በዚህ በኩል ነው ይዘውት ሄዱት ምናምን ብሎን ተሯርጠን ልክ ስንሄድ እነሱ መኪና ውስጥ ገብተው ይዘው ሲሄዱ ነው የደረስነው መስፍን ምናምን የምትለኝ ነገር እኔ ማቀው ነገር የለም ከዛ እናንተ መኪናዋ መለጠ ከዛ እናንተ እኔ ከኔ ጋር ግብ ስትፈጥሩ እኔ ብቸኛ ነኝ ስለዚህ ምንም ማድረግ አልቻልኩም እዚህ ያስረዳችሁኝ መጣችሁ ያው እዚህ ደርሰናል ከዛ መኪናው በማላቀው መቅሰፍት ነው በቃ መለጠ ሄደ ማለት ነው እና እኔ ራሱ መሄዱ ለምንድነው ተተኛ ሄደው ባዶ ቦታ አለ ምንድነው የተፈጠረው ብዬ እኮ እኔ ስዘናጋ ነው አንተ የመጣ እኔ በግራ ስለተጋባውኩ ነው ያዛችሁኝ እንጂ ምንም ትይዙበት መንገድ ነው ሲያሯሩጣ የነበረው መኪናውን ተከተለ እንደና ለእንዲቆምልኝ ታየን ነው ይሮጥከው እኔ ሳያቸው አላሩ መኪናው ራሱ እኛን ሲያየን ነው አስነስቶ ሄደው መኪናው የሲሮጥ የመሮጥ መብት አለ ለምሳሌ እኔ ነኝ የናቲ ቤተሰብ እኔ ነኝ አሁን የደወልክልህ ብሎ ነው ናቲን ይዞት ይሄደው እሱ ነው መጥቶ ናቲን ወሰደው አዎ ምን ተርትራለሁ ራሱ ነው ምንም እርግጠኛ ነህ 100% እርግጠኛ ነኝ አንተ አሁን እኔ ላይ የተባበራችሁ እንዴ ልጅ ካንተ ጋር ነበር አቀድም እዛ ታዲያ አብረው ይዘው የመጣውን ሰው ናቲን መጣክና ከሱ ተቀበልከው አንተ እኔ አዎ እንዴ አንተን አይደል የናቲ ቤተሰብ ስለዚህ የናቲ ቤተሰብ ነኝ ብሎ ከወሰደ እኔ ምን ላደርገው ይችላልኝ እንዴ አሁን እኮ እዚሁ ላይ ቃል በቃል እኮ እሺ ጠይቅ በቃ እሱ ነው ናቲ ቤተሰብ ያልክ ነው እሱ የናቲ ቤተሰብ እንደሆነ አሁን አወቃር እሺ እኔ ናቲ ቤተሰብ አይደለም ማለት እኔ ናቲ ቤተሰብ ካልሆንኩ እሱ የናቲ ቤተሰብ እንደሆነ ካወቅ ለናቲ ቤተሰብ ላልሆነ ሰው ናቲን ለምን ሰጠው ሰንሰለቱን ፈተህ አጣድፈ እንደዛ ስትወስደው መጠርጠር ነበረብኝ ይውላችሁ እኔ አሁን እናንተን በሆነ ማለት ነው በቃ ይሄን ልጅ ነው እኔ በቃ መጠርጠር የምፈልገው ማለት ነው ስለዚህ አሁን አንተ ራሱ እኔ እንደውም በዚህ ልጅ ጉዳይ ሳይሆን አይቀርም እኔ እዚህ እየተጉላላ ያለሁት ሰጥቶ አታለውኝ ነው አንተ ዝም በል በደምት ምንድነው ዝም በለው እውነቱን ተናገረ እየተባልኩ እኮ ነው እውነቱን ነው የምናገረው አው ገንዘብ ሰጥተኛል ገንዘብ ሰጥተኝ ነው ናቲን ይወሰድከው ይሄንን ትክዳለህ አንተ ነህ ሲጀመር እዚህ ሁላ ወንጀል ውስጥ ያስገባኝ ሰላም ውዴ ዱካ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ለናንተ የዛሬ እላለሁ እንጂ እኛ በአንድ ቀን የቀረጽናቸው ቪዲዮዎች ናቸው የሚተላለፉላችሁ ማለት ነው ለኛ እዛው ላይ ነን እናንተ ግን በምን ያህል ርቀት ይሄንን ቪዲዮ እያገኛችሁት እንደሆነ አላቀም እኛ ግን እዛው ላይ ነን እንግዲህ ቀደም ያልኩኝ ላውራ እችላለሁ እናንተ ደግሞ ያለፈውን ቪዲዮ እያሰባችሁት ለማለት እወዳለሁ አስቀድሜ ምክንያቱም እኛ የመስፍንን ታሪክ ከያዝን በኋላ እያደረግን ካለናቸው ነገሮች ውስጥ አንድን ነገር ጫፍ ላይ ሳንደርስ ቪዲዮ አንለቀም ስለዚህ እነዚህ ቪዲዮዎችም ዘግይተው ነው የሚደርሷችሁ ማለት ነው እንግዲህ መቼ እንደሚደርሱም እኔ እርግጠኛ አይደለሁም ግን
እንግዲህ ምንድነው ዛሬ የተከሰተው የሚለውን ካለፈው ቪዲዮ አይታችኋል ብዬ ያስባለሁ። እንግዲህ ቅድም የተከሰተውን ነገር በባለፈው ቪዲዮ እንዳያችሁ ታምናለሁ። ካላያችሁት ግን እኔ አሳጥሬ ልንገራችሁ። የሆነው ነገር ምንድነው ናቲ ያለበት ቦታ ለማወቅ ባደረግነው ጥረት ወይዘሮ መሰረትን አግኝተናት ነበረ። ወይዘሮ መሰረት እንግዲህ ከመስፍን ጋር ለረጅም ዓመታት አብራ እየሰራች ሰው ናት። እቺ ሰው እንግዲህ ይህንን ሰው በወንጀል ትተባበረው እንደነበረ ደረስንበት። መጀመሪያ ላይ አላመነችንም ነበር። ከዛ በኋላ እንግዲህ ብዙ አሳማኝ ምክንያቶችን ሰጠናት። የተበደለ ሰው አቀረብንላት። ከዛ በኋላ እንግዲህ ምንድነው ሀፕን ያደረገው ናቲ ማምለጡን አረጋገጠም ማለት ነው። ናቲ አምልጧል። ነገር ግን የመስፍን ሰዎች እየፈለጉት ይገኛሉ የሚለው መረጃ ሰምተን እንግዲህ የት አካባቢ ታየ ወዴት ነው የሚለውን ተከትለን ሰፈር ውስጥ ብዙ ሰዎች ጠይቀን እዚህ አካባቢ ነበር የሚል ነገር ሰማን። ከዛ በኋላ ወይዘሮ አልማዝ ቤት ነው የሄድነው። ወይዘሮ አልማዝ ደግሞ ናቲን ወደ ገዳም ይዘውት ሄደዋል የሚል መረጃ ተነገረን። እንግዲህ ገዳም ተከትለን ሄድን። ልናገኛቸው አልቻልንም። ተመልሰን መተን ወይዘሮ አልማዝን ጠየቅናቸው። ከዛ በኋላ ወይዘሮ አልማዝ ምንድነው ያሉን? እዛ ለአጥማቂ ሰጥቼው ነው የመጣሁት ወደዚህ ያሉን። እንግዲህ ይህንን መረጃ ተከትለን አጥማቂ የተባለው ጋር ደውለን ለሰዎች አሳልፈ እንዳትሰጠው ሌሎች የሚፈልጉትም ሰዎች አሉ እባክህ ጥንቃቄ አድርግ ምናምን እያልን በስልክ እንደውም ኔትወርክ እስኪያስቸግረኝ ድረስ ሳላቋርጥ እያወራሁት ለመሄድ ጥረት ሳደርግ ነበረ። እዛ አካባቢ ያለውን ነገር ለማወቅ ጥረት እያደረግን ነበር። ነገር ግን እኛ እዛ አካባቢ ስንደርስ ናቲን ሌሎች ሰዎች ከናንተ ቀድመው መተው ወስደውታል የሚል መረጃ የሰማነው። በሰዓቱ በጣም ግር ብሎን ነበር። በዛ ላይ ደግሞ ውስጥም የተፈጠሩ አንዳንድ አለመግባባቶች ነበሩ። ሩጫ ነበር። መቅረጽም የቻልናትን ያህል ነው የቀረጽነውና እንግዲህ ይሄ ጠዋት ላይ እኛ የሆነው ነገር ነው። አሁን እንግዲህ ምንድነው ማድረግ የምንችለው የሚለውን ነገር ለናንተ ከመንገሬ በፊት የናቲ ፍለጋ ወዴት እያመራ ነው የሚለውን ከማየታችሁ በፊት ግን ያለፉትን ቪዲዮዎች አጠር አድርገን አዘጋጅተንላችኋል። እሱን አይታችሁት ስንመለስ ዛሬ ምን አይነት ፕሮግራም ይኖረናል የሚለውን በደንብ አስረዳችኋለሁ ማለት ነው። እስቲ አብራችሁ ነው። ይሄ ነው አንዱ ማን ነው? አንዱ ይሄ ነው። አንዱ ይሄ ነው አይደል? እርግጠኛ ነኝ እሱ ነው። ና እሺ ና ጋዜጠኛ ነን ብለህ ነው እንጂ የመጣኸው። መቼ በደንብ ተግባባንና መቼ በደንብ አውቄክ ምን ብዬ ነው ያንን ልጅ ማገናኘ? ምንስ ልታረጉት ፈልጋችሁ ነው? እንግዲህ ናቲ እዚህ ቤት ለቀናት ተቀምጧል። ከዛ በኋላ እንግዲህ እውነት ያው መቼም አንተም እውነተኛ ስለሆንክ ልነግርህ ነው ያለበትን ቦታ እዚህ ባለው ሰው ማረጋገጥ ይቻላል። ናቲን ፍለጋ ነው ይሄ ሁሉ ሰው የመጣውና እርሱና ናቲን ምን አገናኛችሁ? እንዴት ተገናኛችሁ? መቆም አይችል እንዲህ ነው የሚንዘፈዘፈው። ብታዩ እኮ ሲያሳዝን እና አሳዘነኝ። እኔ በእውነት ነው በቃ አንጀቴ አልችላለ። እቤት አላስገባም ብላ ልጄም አበደች። እንዴት ማንንም ሰብስበሽ እዚህ ይዘሽ ትመጫለሽ? እና ያውን ከኛ ጋር ሊሆን ነው ወይ? ከኛ ጋር ሊተኛ ነው ወይ? ከኛ ጋር ባይተኛም ወለል ላይ አንጥፌ ያስተኛዋለሁ። ተይ የሰው ልጅ የት እንደሚደርስ አይታወቅም። እና በጣም ያሳዝንሃል በጣም። እና ልብሱ ሁሉ ቅማል ወርሶታል። እውነቴን ነው የምልህ። እንደው ከውስጥ ሱሪው ጀምሮ ጃኬቱን የለበሰውን ሱሪውን ሁሉ ባዶ እግሩን ነው እየተንቀጠቀጠ፣ ካልሲም ጫማም የለውም። ያንን አቃጥዬ ያወራል አንዳንድ ነገር እንዳልከው መስፍን ምናምን እያለ ቅዠት አይነት ነገር ነው የሚያወራው። እኔ ያው እንቅልፍ ራሱ መተኛት አልቻለም። አይዞክ እያልኩኝ ሴተኛ ቅዠት ነው። መርፌ ወጉኝ ነው፣ መጡብኝ ነው፣ ወሰዱኝ ነው፣ በቃ ሊገሉን ነው፣ እስከ እህቴ ሊገሉን ነው ይላል። አግተዋቸው አፍነዋቸው ያላቸውን ነገር ሁሉ ወስደው እንደውም እሱ በመስኮት ዘሎ ነው የወጣው። ስለ እህቱ አሁንም እህቴ የት ትሆን እያለ ያስባል። በምን ደረጃ ላይ እንዳለች እያለ እሱ እንዲሆነው ሳይስተካከል እህቱን ሁልጊዜ ነው የሚያስባት። የሚገርም እኔ ሲነግረኝ መስፍን በሚባለው ለቤታቸው ብዙ ጊዜ ቤተሰቦቻቸው እያለ
በሚመጣ በሚሄድ ሰው እንደ ቤተሰብ በሚያዩት ሰው ነው ለማንም ሰው አሳልፋችሁ እንዳሰጡት ብዬ አስጠንቅቄያቸው ነው የመጣሁት ማለት ነው። እና ሄዳችሁ ብትጠይቁ ማንም ሊነግራችሁ አይችልም። ለምን መሰለ መቼ ተስተካከለ? ጭራሽ ጸበሉ ሲነካው እኮ ባሰበት። ልጄ ናቲ ላይ ያልተፈጸመበት ነገር የለም። በጣም ነው የምታዝነው። ጸበሉ ሲነካው እኮ ለፈለፈ፣ ብዙ ነገር አለ። ስለዚህ መዳን ስላለበት ጥየው መጣው። አጥማቂ ልጅ አለ እዛ በሰንሰለት ታሰረ። ቤት እዛ አካባቢ ተጠቁሞን የመጣ ነው ሰው እሱ ነው። ደውለንለታል አዲስ አበባ እያለን እዛ የጸበልተኞች ቤት ቀጥታ እንግዲህ ካሜራ ምናምን ይዘን ስንገባ ናቲን የትም ሊገኝ አልቻለም። አንተ እጅ ላይ እንደነበረ እናውቃለን። እዛ ላናግረህ ስላልቻልኩ ነው እዚህ የመጣሁት። አንተ እጅ ላይ እንዳለ ተጠቁመን ደውለንልህ ከአዲስ አበባ የተነሳ ነው። እንዴት ናቲ የት ገባሽ? ደውለንልሃል አዲስ አበባ እያለን እየመጣን ነው ብለናል። ናቲን እንፈልገዋለን ብለናል። አሳውቀናል አይደል? እና በዚህ ልክ ይሄ ልጅ ማን ስለሆነ ነው ይሄ ሁላ ፍለጋ እንትን የሚባልበት? ምኑ ነው የተፈለገው? እንዲድ ነው የተፈለገው ወይስ ምንድነው? አላማችሁስ ምንድነው? ፈልገው ካሜራውን አጥፉ ስትሉን ካሜራውን ማጥፍተን እሺ ናቲን ስትሉን ነው እያልን ያለነው። አስረድተናል። ያስረከቡ ሴትዮ ይሄንን ልጅ አገናኝ ብለው እኔ በስልክ አውርቼ ካለው አይደል? ይሄ ልጅ በጣም ብዙ ሰው ነው የሚፈልገው። ለምንድነው? ምክንያቱስ ምንድነው? ይሄ ልጅ ወንጀለኛ ነው ወይስ ምንድነው? ቆይ ለምን በግልጽ አትነግሩኝም? የተፈለገበትን ፍላጎት ለምን አትነግሩኝም? በግልጽ ብትነግሩኝ እኮ እኔ እና ይሄ ልጅ ከመጣበት ቀን ጀምሮ በጸበል ቦታ በሲያድር በቃ ልትገሉኝ ነው፣ ልትወጉኝ ነው፣ ልታርዱኝ ነው። ምንም የማይቀባጥረው ነገር የለም። ለሊት በቃ ቁመን ነው የምናድረው። እንዴ ቆይ ምንድነው እንዴ ለምን እንደፈለጋችሁት እኮ ብትነግሩን እኛ በቃ እሺ ነው። አሁን የኔ ጥያቄ ምን እንደሆነ ገብቷል አይደለ? የታለ ናቲ አሁን ከ30 ደቂቃ በፊት ቤተሰብ ነን ብለው ወሰዱት። አሁን ወደዚህ ምን ማለት ነው? እንዴ ደውዬልህ አይደል የመጣሁት? ለማንም እንዳሰጠው አላልኩም እኔ እና እኔ ማንም ይሁን ምን አገባኝ ታዲያ? እኔ ስለ ናቲ እንደዚህ በዚህ ልክ መጨነቅ አለብኝ እንዴ? እኔ ነገርኩህ አይደል? እሺ አደራ ተባልክ አይደል እንዴ? ለሌላ ሰው እንዳሰጠው። እሺ እንግዲህ ናቲን አሳልፎ ሰጥቶታል። አስጠማቂ ተብሎ አደራ የተሰጠው ሰው ስራው ምንድነው? እንደዚህ እንትን ያሉ ሰዎችን የታመሙ ሰዎችን ሰብስቦ ከዛ በኋላ መጠመቅ ባለባቸው ሰዓት አስጠምቆ ከዛ አስገብቶ ሰዓታቸውን ጠብቀው ነገሮቻቸውን እንዲያደርጉ ማድረግ ነው። ለዚህም ከቤተሰብ ትልቅ ክፍያ ያገኛል። ይሄ ነው ስራው ሰውየው። ነገር ግን አሳልፎ ሰጥቶታል። እሱ በአጋጣሚ የተከሰተ ነገር እናንተ መስላችሁኝ ነው ምናምን የሚል ማስረጃዎች ለማቅረብ ጥረት እያደረገ ነበረ። እንግዲህ እኛ ደግሞ እሱን ነገር አላመንነውም። ስለዚህ እዚህ ስቱዲዮአችን ድረስ ይዘነው መተናል። ምክንያቱም እንግዲህ የነዚህ ሰዎች ተባባሪ ከሆነ በሕግም በወንጀልም ተጠያቂ ስለሆነ ከቦታው ላይ እንዲሆን አላደረግንም። በመጨረሻም የተያዘም ሰው አለ። ይሄ ሰው ምን ነበረ ድርሻው፣ ናቲንስ ወዴት ነው የወሰዱት የሚለውን ከሱ አንደበት ሰምተን ደግሞ ቀጣይ እርምጃችንን ተጉዘን ናቲን ይዘነው ቁጭ ብለን የምናወራበት ሰዓት ያቺ በጉጉት የምትጠበቀው ሰዓት ላይ እንደርሳለን ብለን እናምናለን። እናንተም ይሄንን ቪዲዮ እንግዲህ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ በማድረግ ጀምሩ። ዘላለም ዘገየ ነኝ። አብራችሁኝ ነው። እሺ እንግዲህ ወንጀለኞችን ተባብረሃል፣ ወንጀለኛ አስመልጠናል። ከዛም ባለፈ ደግሞ የምንፈልገውን ልጅ ለወንጀለኞች አሳልፈ ሰጥተሃል። የዚህ ልጅ ህይወት አደጋ ላይ እንደሆነ እየነገርኩ እንደዚህ አድርጋል። ስለዚህ ወንጀለኛ ነህ። ይሄን ታምናለህ? እኔ በመጀመሪያ ለወንጀለኛ ተባባሪ ልሆን ልጁን አሳልፌ አልሰጥም። ምክንያቱም እኔ እዛ ጋር ሳጸብል የሚከፈለኝ ክፍያ አለ። ስለዚህ ያን የሚከፈለኝን ክፍያ ትቼ ወደ ኋላ ትቼ እንዴት ወንጀለኛ ጋር ተባብሬ ልጁን አሳልፌ ልሰጥ ይችላልኝ? ይሄ የማይሆን ነገር ነው። ምክንያቱም ብዙ ነገር ነው ማጣው ይሄን ልጅ አሳልፌ ከሰጠውኝ። ስለዚህ ብዙ ማጸብለው ሰው ስላለ እኔ እዛ መሄድ መቻል አለብኝ። አሁን
አሁን መሄድ ነው የምትፈልገው ነው እንደዛ ነው እያልከኝ ያለው ስለዚህ መሄድ የምትፈልግ ከሆነ ከስር ከመሰረቱ ከነዚህ ሰዎች ጋር እንዴት ተገናኘ ለምንስ ይሄንን ልጅ አሳልፈ ሰጠ የሚለውን ጥያቄ መልስ እኔ ደጋግሜ ከቀደምም ጀምሮ ስልክ ነበር እነዚህን ሰዎች በሆነ አጋጣሚ ወይ ታቃቸዋለህ ወይ የሆነ ነገር ውስጥ ገብተሃል እንጂ ዝም ብለህ እኔ እንደዛ ደጋግሜ እየነገርኩ በስልክ እንትን እያልኩ እንዴት አሳልፈ ተሰጣቸዋል ለማንኛውም እኔ ካንተ ጋር የምፈልገው እስቲ ከስር ከመሰረቱ እንድታወራኝ ነው የምፈልገው ማነህ ምንድነህ እዛ ቦታ ላይ እንዴት ተገኘ የሚለውን እሱን ነግረኸኝ እንጀምራለን እንግዲህ ስሜ ሰው መሆን ይባላል እኔና ናቲ የተገናኘንበት መንገድ እኔ የዛው የገዳሙ አካባቢ ነው ተወልጄ ያደኩትኝ እና የእድሜ ግማሽ አመትም ማለት ይቻላል ለረጅም አመት እንደዚሁ ታመሜ በጣም ቆይቻለሁኝና እዛ ገዳም በጣም በርካታ ሰዎች ታመው መተው በጣም ተፈውሰው ይሄዳሉ እና እኔም በቃ አምኜ በቃ እንደምድን አረጋግጬ እዛ ጸበል ገባሁኝ ብዙም በመጸበል አልቆየሁም ያው የተወሰነ ለውጥ ሳመጣ በቃ እዚሁ ጸንቼ መጸበል አለብኝ ብዬ እኔም ሙሉ በሙሉ ድኜ እንደምወጣ ተስፋ አደረኩኝ ያው ስጸበል ቆይቼ እግዚአብሔር ይመስገን እኔም ደና ተሻለኝ ከዛን እዛው አካባቢ ድንኳን ዘርግቼ እንደዚሁ ታመው የሚመጡ ሰዎችን ምናምን ሰው የሌላቸውን ሰዎች ማጸበልና የተወሰነ ፍራንክ እየተቀበልኩኝ ይሄን አይነት ስራ ጀመርኩኝ ናቲ ሲመጣ አንድ እናት ነች ይዛው የመጣችው አምታውም እሷም በጣም ቢዚ ነበረች በሰዓቱ እና እኔ ስራ በጣም ይበዛብኛል ልጆች አሉኝ ሚንከባከብልኝ ልጅ እንትን ሰው የለኝም ቤት እና እንደዚህ ከፍለሃለሁኝ ስለዚህ አጸብልልኝ እባክህ ተቆጣጥረህ በትክክል ተከታትለህ አጸብልልኝ አለችኝ እኔም ያው ስራዬ ነውና እንግዲህ ናቲን በአግባቡ ሳጸብለው ምን ስለው ስንከባከበው ቆየሁኝ ከዛ በኋላ እንግዲህ ነግሬያለሁኝ ያው ስራዬ እነዚህን አይነት ሰዎችን መንከባከብና ተከታትሎ ማጸበል ነው እና ናቲን እኔ በዚህ ልክ ከስራዬ አስበልጬ ወንጀለኛን ለመተባበር እኔ ምንም ማደርግበት ነገር የለም ነው ምለው ማለት ነው እኔ እንደዚህ መሆኑ አይደለም አንተን እንዳናምን ያደረገን ነገር ይሄ አይደለም እኛ አንተን እንዳናምን ያደረገን ነገር እየነገርን ነበር ናቲም መተን እንወስደዋለን ለሌላ ሰው እንዳሰጥ ያልነህ እየነገርን በስልክ ደጋግሜ ያወራው የመጣ ሰው አለ እንደ ያልኩ ነበር በዚህ መሃል እንግዲህ እኛ ኔትወርክ የሌለው ኤሪያ ውስጥ ስንገባ ነው ስገምት መተው እነሱ እንዲወስዱ እንዴት ፈቀድክላቸው እንግዲህ ስለ ናቲ በጣም በርካታ ሰዎች እየደወሉ ቤተሰብ ነን ምናምን ነገር እንደሚሉኝ ደጋግሜ ነግሬያለሁ እና ያመጣው ሰው ስራ ስላለበትና እቤት ምንም አይነት ሰው እንደሌለው አድርገው ነው የሄደው ያ ሰው እና ያ ሰው ደግሞ ላይመቸው ይችላል በሌላ ሰዓት መጥቶ ለመውሰድ ላይመቸው ስለሚችል ምናልባት ሌላ ቤተሰብ ልኮ እሱን እንዲያመጣለት ነው የተላከ የመሰለኝ እንጂ እኔ በዚህ ልክ ወንጀለኛ እንደዚህ እሱን ጉዳት ላይ በፊት አንተ ያስረከቡ ሰዎች ሳይመጡ ጸበልተኞችን ለሌላ ሰው ተሰጣለህ አዎ እሰጣለሁ ምክንያቱም ያ ሰው ላይመቸው ይችላል ካልተመቸው መቼም እዚህ ከበሽታው ተፈውሶ ዝም ብሎ ሊቀመጥ አይችልም ስለዚህ ሰጣዋለሁ እንዴት አልሰጡም ሌሎች ጸበልተኞች ለመጸበል የሚመጡ ሰዎች የአይምሮ ችግር አለባቸው ከቦታው ማምለጥ ይፈልጋሉ እኛም ስናይ እንደነበረው ብዙ ሰዎች በሰንሰለት ታስረው ምናምን ነው እንደዚህ አይነት ሰዎች እንደሆኑ ያወቅ አንተን ለመሸወድ እንኳን እንትን ሊሉ ይችላሉና ለምን እንደዛ ታደርጋለህ ለምን ትሰጣለህ ያልሰጠ ሰው መጥቶ እኮ ሰውየው ያ ተጸባዩ ሰውዬ ካልዳነ እንዴት ዝም ብዬ ለለቀው ይችላልኝ
ተሽሎታል አሪፍ ሁኔታ ላይ ነው ያለው እና ቤተሰቡም ደግሞ መጥቶ መውሰድ የማይችልበት ሁኔታ ላይ ከሆነ ሌላ ዘመድ ልኮ እንዲያመጣለት ሊያደርግ ይችላል ስለዚህ ናቲ ተሽሎታል ነው ሲሻላቸው ብለኛል ናቲ ተሽሎት ነው አንተ የለቀቀው ወይ ለሌላ ሰው ይሰጣው የሰጠችኝ ሴትዮ ለሚመጡ ሰዎች ስጥ ስላለችኝ ነው እንጂ እሱ ተሽሎት አይደለም በርግጥ እና እሺ ያልተሻለው ሰው ምንድነው ያስቸኮለ እኛ አንተን ራሱ ከዛ ይዘን ስንወጣ ሌሎች ሰዎች ያንተን ቦታ ያንተን ልጆች እንዲንከባከቡ አድርገን አባቶችም እዛ አካባቢ ያሉትም አባቶች የተፈጠረውን ነገር አስረድተን ምን ብለን ነው አንተን ከገዳሙ ይዘን ይወጣ ነው ይሄን ያህል ጊዜ ፈጅቶብናል አንተን ይዘን ለመውጣት አንድ ልጅ አንጠልጥለ ሰተ ለወንጀለኛ አሳልፈ ሰተ ምን ያህል ቢከፍሉ ነው እኔ እንደተከፈለ ወይ በገንዘብ እንደተደለልክ በጣም እርግጠኛ ነኝ ይሄንን ልጅ ምክንያቱም ጉዳዩ በጣም አሳሳቢ እንደሆነ ደጋግሜ እየነገርኩ ነበር አንተ እዚህ ውስጥ ወይ ገንዘብ ተሰጥቷል ወይ የሆነ ነገር አለ እንጂ ዝም ብለህ አሳልፈ ለሱ አሰጠም የኔን ስልክ ቼክ አታደርግም እኔ ጋር ደውልም ሌላ ሰው ሲመጣብህ አንተ ነው ወይ የደወልክልኝ አይባልም አታረጋግጥም እንደዛ ያስፈራራ አስፈሪ ሁኔታ ውስጥ እንዳለ እየነገርኩ ደጋግሜ እንዴት አሳልፈ ተሰጠዋል ይሄ ሰው ከፍተኛ ገንዘብ ቢሰጠኝ እንኳን እኔ ሁሉ ጊዜ የምተዳደርበትን ሁሉ ጊዜ የምኖርበትን ስራ ነው ማጣው ስለዚህ እንዴት ለወንጀለኛ ልተባበር ይችላል አጣው እኮ ይሄን ስራ ታጣዋለህም ደግሞ ምክንያቱም ለወንጀለኛ አሳልፈ ይሄንን ልጅ ሰጥታል እኔ አላወኩም ዘመድ ነው የመሰለኝ ሴትየዋም ያመጣችሁ ናቲን ያመጣችሁ ሴትዮ ለሚመጣ ሰው ስትስላለችኝ እኔ ወንጀለኛ መሆን ምንም ማቀው ነገር የለኝም ቤተሰብ እኔ ብቻ ነው አላገናኘውም እንዴ እኔ ወይዘሮ አልማዝንና አንተን አላገናኘዋችሁም ወይ እሷ ደውላልኛለች እኔ ይሄ ሰውዬ በጣም እንትን ሊል የሚሞክረው ነገር አሁን ይሄውልህ የዚህ ልጅ ህይወት አደጋ ውስጥ ነው ያለው ለምን አይገባህም ለማን ነው አሳልፈ የሰጠው ወዴት ነው የሰዱት ምንድነው እናደርጋለን ያሉት ይሄንን ነው ካንተ መስማት እንፈልገው ነኝ ለምን አሳልፈ ሰጠው አይደለም እኮ ጥያቄው ለማን ነው አሳልፈ የሰጠው የት ብለን እንፈልገው ይሄንን ልጅ ያገኘነው እጃችን የገባውን ልጅ አሁንም ማስመለጥከው ወንጀለኞች ሊበሉት የሚፈልጉት ልጅ ነው እንደዚህ ነው ያደረከን አንተ እኔ አንድ ተራ አስተማቂ ነኝ ያዛችሁ ሰው ለምን አትጠይቁትም እኔ እዚሁ ለምን አትውኝም ቆይሽ እኔ ምን አድርገው አሳልፈ የሰጠው እኔ ያዝነው ሰውዬ እኮ ሊያምንም ላያምንም ይችላል አይታል እንዴት አድርገን እንደያዝነው እሱ ሲያዝ አንተን ግን አናግረውክ ነው ሄዱት እነዚህ ሰዎች በምን እንዳናገሩ እንዴት የት ሊወስዱት እንደሚፈልጉ ምን እንዳሉት ተነግረኛለህ አንተ እኔ ምንም ማቀው ነገር የለኝም ምንም የነገሩኝ ነገር የለም ዘመድ ነን ቤተሰብ ነን ብለው ነው የወሰዱት ከዚህ ውጭ እኔ ምን ላደርግ ይችላልኝ እሺ በጣም ደረቅ ሰው ነህ እኔ ግን አወጣዋለሁ ይሄን ከሱም ይሁን ከሌላ ሰው ለሰማው ይችላል አንተ ግን ይኸውልህ እነዚህን ወንጀለኞች ተባብራቸው ከሆነ አለቀ ይሄን ነው አስገባልኛኛው አስወጡት ይሄን እሺ ከገዳም ጀምሮ ስጠይቀ የነበረውን ጥያቄ ነው አሁንም መልሼ የምጠይቀ ከዛ እስከዚህ ድረስ ስንመጣ እየጠየቅኩ የነበረውን ጥያቄ ነው አሁንም መደግምልህ ናቲን የት ነው ያረጋችሁት ናቲ የት ነው ያለው ናቲን ለምን አስመለጥክ ከኛ ያስወጣው አንተ ነህ ይኸውልህ አባቴ እኔ በጣም በተረጋጋሚ ያስረዳው ነገር እኮ ነው ረጅም ጊዜ ነው እኔ እዛ ቦታ የተገኘሁት ጸበል ነው እኔ እዛ እንደማንኛውም ሰው ጸበል ነው የመጣሁት ብዬ በጣም በተረጋጋሚ ሁላ መንገድ ስንመጣ እኮ ነግሬያለሁ ማለት ነገሮችን እኮ በቃ ሁኔታ በጣም ሆት ነው የምትሆነው ምናምን ነገር ትገነፍላለህ ምናምን ነገር እዛ ራሱ አያያዝ ራሱ በጣም ገርሞኛል እኮ ማለት የማይሆን ነገር እኔ መጀመሪያ ምንድነው የሆነው ብለህ እንኳን ተረጋግተህ እንኳን ልነግረኝ አልቻልክም ምንድነው ምናምን ስለ በቃ ይዘህ ስታንጠለጥለኝ ሁላ ነበረ እሱ እሺ ይሁን ብዬ ዝም አልኩ እኔ ጸበልተኛ ነበርኩኝ እዛ መጣሁኝ በቃ ከዛ ተመልሼ ወደ አዲስ አበባ ልመለስ ስል ልሳፈርበት የነበረው መኪና እዛ ቦታ ስደርስ እሱ ሲያመልጥ እናንተ ስትደርሱ እኔ እዛ ቦታ ላይ ስደርስ እኩል ተገናኘ ከዛ ካንተ ጋር ሰጣ ገባ ውስጥ ገባን እና እኔ ያው ገዳም ስለመጣው ወዘ ገዳም አካባቢ ስለሆነ አካባቢ ላለመረበሽ ይሁን ብዬ ዝም አልኩ እና እዚህም እስከምንደርስ ድረስ ነዘነዘኝ ነበር እኔ ምን አርግ ብለን እንደምንነዘነዘኝ ግን ሊገባኝ አልቻለም
ሲጀመር እኔ በጣም ብዙ ጊዜ የለኝም ስራ አለኝ ብዙ ነገር አለኝ ከዚህ እጄ ብዙ ማድረግ ማህበራዊ ጉዳይ አለኝ ብዬ እያስረዳው ነው የመጣሁት ግን አሁን አንተም እዚህ ድረስ እንኳን ይዘህ የመጣህ ራሱ ጊዜን እያቃጠልክብኝ ነው ያለው እና ምን አድርግ እንደምትለኝ አልገባኝም እና ይሄ ጉዳይ የኔ ጉዳይ ነው አንተ ምንድነው የምትለው ናቲን ይዘው ሊያመልጡ ከነበሩት ልጆች በጣም የሚገርመው ነገር ተመልካችን ማወቅ ያለበት እኛ ተሯርጠን በዚህ በኩል ነው ይዘው ተሄዱት ምናምን ብሎን ተሯርጠን ልክ ስንሄድ እነሱ መኪና ውስጥ ገብተው ይዘው ሲሄዱ ነው የደረስነው በአጋጣሚ እኛን ሲያዩን እሱን ጥለው ሄዱ እኛ ደግሞ መኪናችንን ያቆምንበት ቦታና የነሱ መኪና የቆመበት ቦታ በጣም ይለያይ ነበር እኛ መኪናችን ጋር እስክንደርስ ድረስ እነሱ ብዙ ርቀት ሄዱ ስለዚህ እሱን ያዝ ነው ይሄ ማለት አንተ አሁን እያልከኝ ያለው ከነዚህ ሰዎች ጋር አይደለም ነው ታዲያ እዛ ቦታ ላይ ምን ሰሰራ ነበር ጸበል አካባቢ እኮ ነው የነበረው ቦታ አይደል ስለዚህ እኔ ጸበል ልጠመቅ ነው የመጣሁት ስለዚህ ረፍት ስለነበረኝ መጣው ተመልሼ ሲሄድ ወደ አዲስ አበባ የሚሄድ መኪና ስለመሰለኝ እዛ ልገባ ስል ነው የተገናኘን ምን ማለት ነው አስረዳኝ እስቲ ወደ አዲስ አበባ ሊሄድ የሚችል መኪና ማለት ምን ማለት ነው እዛ ገዳም አካባቢ ስትመጣ ብዙ ጊዜ መኪና ላታገኝ ይችላል ስለዚህ የሆነ መኪና አገኘ ማለት ያንን እድል ለመጠቀም ቶሎ ብለ ያንን እድል ማግኘት መቻል አለበት ቶሎ ብለ እዛ ቦታ ላይ ቢያንስ አዲስ አበባ እንኳን በሄድ የሆነ አቅራቢያ ቦታ ላይ ያደርሰኛል ብለ ትገምታለህ በዛ አጋጣሚ ያንን መኪና ሳገኝ እየሮጥኩኝ እዛ ቦታ ደረስኩኝ እዛ ልክ እዛ ስደርስ ልገባ ነው ብዬ ያሰብኩ ነው በቃ ደስተኛ ነበርኩ ልገባ ስለ አንተ መጣ እዛ መኪናውም አመለጠ ከዛ ካንተ ጋር ሰጣጋባ ውስጥ ገባን ተመሳሳይ ነገር ነው የምትጠይቀኝ በነገራችን ላይ በጣም አሰልቺ ነው አይደል እንዴ አንተ ከአዲስ አበባ የመጣው ጸበልተኛ ሆነ ነው ከዛ እዛ ቦታ ላይ ልትጠመቅ ከዛ እንደማንኛውም እንግዲህ ገዳም አካባቢ የምትሄዱ ሰዎች በደንብ የገዳምን ስርዓቱን ታውቁታላችሁ አንድ ሰው ጸበልተኛ ሆኖ ሲሄድ ሊኖረው ወይንም ሊይዛቸው የሚችሉ ነገሮች አሉ ለምሳሌ ጸሎት መጻፍን የመሰሉ እጅግ በጣም ትንሽ ነገሮች ኢቭን ነጠላ እንኳን የለህም አይደል ይሄንን ያረጋግጥክልኝ እንድትሄድ አንተ እዛ ገዳም እንደነበርክ የሚያረጋግጥ አንድ ነገር እንኳን አለክ ዛሬ ብዙ ነገር ዘምኗል ለምሳሌ መጽሐፍ ቅዱስ ምናምን ይዘህ ላትጽፍ የጸሎት መጽሐፍ ላይ እዚህ ውስጥ ብዙ ነገር ነጠላ እንኳን ያለበስክ ሰው እኔ ባጋጣሚ የገዳሙን ስርዓት እንኳን በስነ ስርዓት ታውቃለህ ብዬ ስላሰብኩኝ ነው ከዛ ጀምሮ እንኳን አንተ ነበር ስታወራ የነበረው አላስወራኝም እድል አልሰጥም ታውቃለህ እየነገ እንዴ ቆያ አልሰጥም ከወንጀለኛ ጋር ነው ያገኘውክ እኮ ለምሳሌ ለብሰ ነበር እኔ ግን አልለበስኩም ለምንድን ነው ያለበስኩት ብትለኝ እኔ ነጠላና ፌስታል አልወድም በቃ እጄ ላይ የሆነ ማንጠልጠል አልፈልግም እዚህ ዝም ብዬ ሄድኩኝ እዚህ የጸሎት መጽሐፍ ምናምን ላልከው ይኸው እዚህ ስልኬ ላይ አለ አሁን አንተ ስልኬ ላይ ብዙ ጊዜ አትይዝ ምን ያህል ጊዜ ሆነሃል አንተ እዛ ቦታ ላይ እዛ ገዳም ምን ያህል ጊዜ ነው ያሳለፍከው እኔ ጠዋት ነው የመጣሁት ጠዋት መጣሁ ተጠመኩኝ ስለዚህ ጸሎት አድርጌ ልመለስ ነው የመጣሁት እዚህ እንዳውም በአጋጣሚ ይዞኝ የመጣው መኪና ያደረሳቸው ሰዎች ብዙ ሰዎች ስለነበሩ ሲመለስ አገኘዋለሁ ብዬ ነበር አምልጦኛል ስለዚህ ሌላ አዲስ መኪና ሳይ በቃ ደስ ብሎኝ በቃ ጻርሺ ወደ መመለስበት ልመለስ ነው ካንተ ጋር ተገናኘን ጸሎት መጽሐፍ ላልከው እኔ ስልኬ ላይ ነው የምጠቀመው ነጠላ ለምን አላስከም ላልከው እኔ ነጠላ አልወድም ከዛ ውጪ ምንም ስላንተ መውደድ አይደለም እኔ ስለ ቦታው ስርዓት ነው እየጠየቅኩ ያለው እኔ አዳምጠኝ አንተ እኔ መልበስ አለመልበስ ያንተ ጉዳይ ነው ብዬ አላስብም እኔ የህግ ባለሙያ ነኝ አንተ እዛ ቦታ ላይ የሄድክበት ፐርፐዝ ጸሎት ማድረግ እንደምትለው ጸሎት ማድረግ ወይ የሆነ ነገር ከሆነ ለሱ ማስረጃ ልታቀርብልን ይገባል ምንም ማስረጃ የለም እዛ ቦታ ላይ የተገኘኸው ለጸሎት ለመሆኑ የሚያሳይ ምንም ነገር የለህም የሚያሳይ አንድም ነገር ሳይኖር እዛ ቦታ ላይ ለእንደዚህ አይነት ነገር ነው የሄድኩት እንዴ ላደርግ ነው ማለት ራሱ ይቻላል የማይቻልበት መንገድ የለም እኔ አሁን ለምሳሌ ማለት ነው ነጠላ አይደለም ጋቢ ይዤ ነበር ልልም ይችላል አይደል በቃ ለምሳሌ እዛ ተስተናጋጅ አለ ጸበል ተጠማቂ አለ ብዙ ሰው አለ እኔ እንደውም ደስ ይለኛል ጃኬት በሰጣቸው ደስ ይለኛል በቃ እኔ እንደውም መናገር ስለማልፈልግ ነው እንጂ ማለት ነጠላዬን እዛ ሰጥቻቸው ነው ማለት እውነቱን ንገሬ ካልከኝ ማለት ነው ሰጣ ነጠላ በጣም የሚያስፈልጋቸው ሰዎች አገኘና ካለ ነገር እንዳለ ነጠላ አሳሳቢ ነገር ሆነ ተሰማ አይ እኔ የሰማሁትን ልንገርሃ
እሺ ምን ይሰማው እንደዚህ ነው አይሰማው ካለህ ነገር እንዳለ ነጠላ አሳሳቢ የሆነባቸው ሰዎች አገኘህና ነጠላን ሰጠ ደጉ ሳምራ ምንም አይደለም እሺ ነጠላ ምንም አይደለም ይሄን ጃኬቴን ብሰጣቸው መብቴ ነው ተረዳኛ ግን አቃ ግን ሰጪ እንዳልሆንክ ያስታውቃል አረ አይ ማለት ብዙ እንትን ውስጥ ባንገባ ጥሩ የግ ባለሙያ ነኝ ብላኛ ስለዚህ ፐርሰናሊቲ የሚባል ነገር አለ እሱ መጠበቅ እንገባለን ወንጀለኛ ስለሆንክ የፈለከው አሁን አንተ የምትላቸው ነገሮች ሁሉ ውስጥ እንገባለን ባይዘ ወንጀለኛ የሚባለው ወንጀለኛ እንደሆነ በፍርድ ቤት ሲረጋገጥ ኦኬ ስለዚህ አሁን አንተ ወንጀለኛ ነህ ያስረዳኝ ነው አንተ አሁን የህግ እንትን ያለኝ ላስረዳ እንጂ ማለት አሁን አንተ እየገለፍከኝ ስለሆነ ማለት ነው ወንጀለኛ ነህ ስትል ወንጀለኛ ስለመሆኔ አስረጂ አካል አለ ያ አካል እስከሚገልጽ ድረስ አንተ እኔን ወንጀለኛ ነህ ማለት አትችልም ነጠላ ምናምን ላልክ በጣም ካስጨነቀ እኔ እውነቱን ልንገር ከፈለክ ማለት ነው ስለዚህ አሁን ነጠላ ሊያስጨንቅ አይገባም እኔ ነጠላዬን ሰጠዋቸው አልኩ በቃ ማለት እሱ በጣም ካስደሰተ ማለት ነው ግን ነጠላ ሊያስኩም ብዬ ብለህ አንተ ገዳም ቦታ ላይ ያለ ነጠላ እንዴት መጣ ብለህ በቃ ያን ያክል ከዛ ሁሉ መንገድ እየጨቀጨቅ መጣት አይተበቅብህ ስለዚህ አይደለም ነጠላዬን መነጽሬም ራሱ የራሴ ስለሆነ እንጂ በጣም ስለሚያስፈልግ ነው እንጂ ለሚያስፈልገው ሰራውስ ብሰጠው ደስ ይለኛል አንተ መለከት ብለ እኔ አሁን በጣም እያሳሰበኝ ያለው ካንተ ጋር ማቃጠለው ጊዜ ነው እዛ በጣም ብዙ ኃላፊነት አለ ስራ አለ ቤተሰብ አለ ብዙ ነገር አለ ስለዚህ ወደዛ ቦታ እንድሄድ ነው እድሌን በቃ እየነፈከኝ ነውና ይሄን ነገር እንድሄድ ፍቃድልኝ በቃ ባጭሩ አማርኛ ማለት ነው ማለት ሌላ ሰጣገባ ውስጥ ባንገባ ራሱ መሄድ ስለማትችል ነው እንጂ እስካሁን ድረስ ትሄድ ነበር እሺ እኔ ቀጥተኛ ጥያቄዎች ነው እየጠየቅኩ የነበረው አንተ ቀጥተኛ መልስ መስጠት እየፈለክ አይደለም ይሄ ለኔ ግልጽ ሆኗል ስለዚህ አሁንም መጠየቄን እቀጥላለሁ አንተም ምትችል ከመሰለ ምናልባት ምትችል መስሏል በያስባለሁ መዋሸትን ትቀጥላለህ ከነመስፍን ጋር ምን ያህል ጊዜ ሆነ ሲሰራ ናቲን የት ነው ያደረሳችሁት እሱ ነው ጥያቄ የማን መስፍን ነው የምታወራው እንዴ ምን ሆኗል ሰውየው እኔ ስለምን መስፍን ነው የምታወራው ይሄ መስፍን የምትፈልገው አይነት ሰው ከሆንክ መኪናው ውስጥ ለምሳሌ መኪናው ነው አይደል ያልከኝ የነበረው ለምሳሌ መኪናው ጥያቄ ይመልስ እኔ መስፍን የሚባለውን ሰውዬ አላውቀው በቃ መስፍን የሚባል ራሱ በአጋጣሚ ራሱ አላውቅም የሚገርም ነው መስፍን የሚባል ቤተሰብም ራሱ አላውቅም ታውቃለህ የሚገርም ነገር ማለት ነው ስለዚህ ይኸውልህ ነጠላ ሰጠው ተጠማቂ ማለት ልጠመቅና በቃ ጸበል ማን ነው ጸሎት አድርጌ ልመለስ ነው የመጣሁት ይኸውልህ እኔ በጣም ብዙ ነገር ነው ያንገላታችሁኝ ያላችሁት በቃ ቀድም ጀምሬ ከዛ ጀምሮ ያን ሁላ መንገድ ሁላ መጥቼልኝ በቃ እኔ አይደለም እኔ ምንም የሚያገባኝ ነገር የለም ምንም ማቆም ነገር የለም መስፍን ላልከው ጥያቄ እኔ መስፍን የሚባል ሰው አላውቅም ከጭራሽ በህይወቴም ራሱ አላውቅም በአጋጣሚ እንኳን ዛሬ መስፍን የሚባል ሰው ላቅ ማለት ነው እኔ አሁን እያስረዳኋቸው ያለሁት እኔ ከእንደዚህ አይነት ነገር ነፃ ነኝ በቃ ምንም የማውቀው ነገር የለም በቃ የመጣውበትን መንገድ አስረድቻለሁ ሊሄድ የነበረው መኪና ሳገኝ አስረዳንም እኮ የመጣበትን መንገድ እዛ ጋር ከመገኘት ጀምሮ ሮንግ ነው እኔ እኮ አንተ ሰውዬ ከቀድም ጀምሮ እየተነጋገርን ነው አይደል ራስን ግልጽ የምታደርግበት ራስን የምታወጣበት መንገድ ካለ እሱን ተጠቀም ነው ይያልኩ ያለሁት ከነዚህ ወንጀለኞች ጋር አልነበርኩም የሚለውን ማስረጃ የለህም ገዳም ለጸበል መምጣትን ማስረጃ የለህም ይያልኩ ነው አንድም ኮንክሪት የሆነ ነገር የለህም ይያልኩ ነው እሱን ነው እንድትናገር እኮ እሱን እኮ ነው እየተናገርኩ ያለሁት እኔም እኮ ይኸውልህ አንዴ ነጠላ የለህም ትለኛለህ አንዴ በዚህ እኔ ስለ ነጠላ ብቻ አይደለም እኮ አንተ ጸበል ቦታውን ራሱ አታቆም ጸበል ቦታው ከየት ወዴት ነው በየት በኩል ነው ብለህ እንኳን አታቆም አልመጣም ለጸበል እና ለምንድን ነው የመጣሁት እሺ ንገረኝ እስቲ በቃ ይኸውልህ እኛ እንግዲህ እዛ ቦታ ላይ ቆይተናል እናንተም ቆይታችኋል ጸበል ቦታውን አቋለው ብለሃል ቤት በኩል ነው ከተገናኘንበት በየትኛው አቅጣጫ ነው የሚለውን ታውቀዋለህ እንዴት ነው ማላውቀው ዛሬ እንደ የመጣሁት እንዴ ከጀርባችን እኮ ነው የነበረው አሁን እኔ ከጀርባ ካለው ገዳም ነው የመጣሁት ስለዚህ እኔ እዛ ወጥቼ ምክንያቱም እኔ ጠዋት መጣው ያታውቀው እንዴ ምን ማለት ነው ተጸብላል ምክንያቱም ይኸውልህ በጣም እርግጠኛ ሆኜ የምነግርህ ነገር የምታውቀው ቦታ አለ ናቲን ያገኘበትን ቦታ ታውቀዋለህ የሚቀመጡበትን ቦታ ልታውቀው ትችላለህ ጸበሉ ግን በየት አቅጣጫ እንደሆነ እንኳን አታውቅም ይኸውልህ እኔ እኮ የመጣሁት
ከቻልኩ ተጠምቄ ምናምን ሄዳለሁ ብዬ ነበር ያሰብኩት ግን መጣው ጸሎቴን አደረግኩ ምናምን ጨራረስኩኝ ከዛም በኋላ በቃ ረጅም ቀን እንደሚፈጅ ሲገባኝ እኔ በጣም ስለምቸኩል ምንድነው ምኑ ነው ረጅም ቀን ማለት 2 ቀን 3 ቀን እዛ መጠመቅ ይተበቅባል እዚህ መጣ 3 ቀን 7 ወይም 3 ቀን ወይም 21 ቀን ምናምን መጠመቅ አለበት 7 ቀን ምናምን እኔ ደግሞ ያንን ያክል መቆየት አልፈለኩም ስለዚህ ተመልሼ ወጣው ያንን ሳቅ ተመልሼ ወጣው ወደ ከተማ ላይ ሄዳ አሰብኩ ወደ ቤቴ ከዛ መኪናውን አገኘሁት ከዛም በኋላ መኪናው እኔ በቃ በማግኘቴ ነው ደስተኛ የሆንኩት እንጂ እኔ ያው እናንተ በመተለው ልክ ናቲ መስፍን ምናምን የምትለኝ ነገር እኔ ማቀው ነገር የለም ከዛ እናንተ መኪናዋ መለጣ ከዛ እናንተ እኔ ከኔ ጋር ግብ ስትፈጥሩ እኔ ብቸኛ ነኝ ስለዚህ ምንም ማድረግ አልቻልኩም እዚህ ያስረዳችሁኝ መጣችሁ ያው እዚህ ደርሰናል እዚህ መተን ያው እየጠየቀኝ ነው ያለው ተመሳሳይ ጥያቄ ነው ተመሳሳይ መልስ ነው መመለስልህ አሁን እኔ የምትለኝ ነገር ሁሉ ምንም እየገባኝ አይደለም ወንጀለኛ እንዳልሆንኩኝ እያስረዳዋችሁ ነው በቃ ማንንም ሰው እዚህ መጥቶ ጸሎት ማድረግ ምናምን መብት እንዳለው ታውቃለህ ያው የህግ ባለሙያ ስለሆናችሁ እናንተ ማለት ነው ስለዚህ እኔ እዚህ ቦታ የመጣሁት ያንን ነገር ለመገልገል ነው ስለዚህ 3 ቀን መቆየት ስለማችን ነው መመለስ የነበረብኝ ስለዚህ እያንዳንዱ ነገር መውጫ ታዘጋጅለታለህ በጣም አድንቄልሃለሁ በነገራችን ላይ ያለህን የወንጀለኝነት ጭንቅላት እጅግ አድርጌ ነው ማደንቀልህ ምክንያቱም እኔ በጣም እርግጠኛ ነኝ እዛ ቦታ ላይ ለእንደዚህ አይነት ነገር እንዳልልክ በጣም በእርግጠኝነት መናገር እንችላለን የማታውቀውን ነገር እንኳን መሸፈንበት መንገድ በጣም የሚገርም በቃ ተመሳሳይ ነገር አትጠይቀኝ በቃ ወንጀለኛ አይደለሁም በቃ መኪናው እንዴት እንዳመለጣ አይታላል እንደዚህ ዲፌንድ የምታደርግላቸው ሰዎች እንኳን እንዴት ጥለውክ እንደሄዱ አይታል አይደለ ራስህን ነፃ ማውጣት ሲገባ ለነዚህ ሰዎች ብለ ራስን መስዋዕት ያደረክ ነው እኔ ዛሬ ላይ ካንተ ጋር እንደዚህ ቁጭ ብዬ ላወራ እችላለሁ ነገ ከነጎዲያ ግን ራስን ለማስረዳት እስር ቤት ነው የምትገባው ይሄንን በደንብ ታውቀዋለህ ራስን አስረድተ በዚህ ኬዝ ምን ያህል ሰው በቁጥጥር ስር እንደዋለ ሁላችንም እናውቃለን ተመልካችም ያውቃል እጅግ በጣም ብዙ ሰዎች ናቸው በቁጥጥር ስር ያሉት ስለዚህ መዝገቡ እየሰፋ ሄዶ በትንሹ 2 አመት የምርመራ ጊዜ የሚፈልግ መዝገብ ሆኗል ለነዚህ ሰዎች ብለ ራስን አሳልፈ ሰተ ይሄንን ያክል ጊዜ ነው እስር ቤት የምትበሰብሰው ይሄንን ታውቀዋለህ አይደል እኔ መበስበስ አይደለም ማለት በቃ ትክክለኛው ነገር አንተ እንትን ካልክ በቃ የራሱን ሰዓት የራሱን ጊዜ ጠብቀ የምታገኘውን ሰው አግኝተ ያን ጊዜ ይሄን የምትለውን ነገር እኔ ራሱ ላየው ይችላል ራሱ ማወቅ ራሱ ታውቃለህ አጓጓይ ታውቃለህ የምትለውን ነገር ራሱ ለማመን ማለት ነው እኔ መኪናውን ለመሳፈር ነው እዛ ቦታ የሄድኩት ከዛ መኪናው በማላቀው መቅሰፍት ነው በቃ አመለጠ ሄደ ማለት ነው እና እኔ ራሱ መሄዱ ለምንድነው ተተኛ ሄደው ባዶ ቦታ አለ ምንድነው የተፈጠረው ብዬ እኮ እኔ ስዘናጋ ነው አንተ የመጣው እዚህ እናንተ የዛ ጊዜ ተሰበመጣችሁ ከኋላ እዚህ በዚህ ዞር ስለሰው በዚህም እናንተ ተባችሁኛል መኪናው ባዶ ስለነበር እኔ ሞልቶ ነው ሄደው ብዬ ነበርና መኪናው ባዶ ነው ከኋላ ሳይሆን ማለት በመስታወት ሳይሆን እኔ በግራ ስለተጋባው ነው ያዛችሁኝ እንጂ ምንም ትይዙበት መንገድ ነው ሲያሯሩጣ የነበረው መኪናውን ተከተለ እንዴ እኔና ለእንዲቆምልኝ ስታይን ነው የሮጥከው እኔ ሳያቸው አላሩ መኪናው ራሱ እኛን ሲያይን ነው አስነስቶ ሄደው መኪናውም የሲሮጥ የመሮጥ መብት አለ ለምሳሌ ማለት ወደኋላ ራሱ የመሮጥ መብት አለ ታውቃለህ ለምን መብት ነው የምታወራው እኛኮ አሁን ስለ መብት ስለ ግዴታ ምናምን ላወራ ካርለም እዚህ ጋር የተቀመጠ መኪናው ሲሮጥ ሮጥ ካልካ መሮጥ ይችላል መብቴ ነው ማለት መብት አለኝ እንኳን አሽ አስገባልኝ ችግር የለውም ልጁን አስገባልኝ ከዚህ ሰውዬ ጋር አንተ የፈለከው ሌላ ነገር ነው እሺ ስለዚህ አንተን በሌላ መንገድ እናወራለን ችግር የለውም ልጁን ግን አስገባልኝ ይሄን ልጅ ታውቀዋለህ ኧረ እኔ አላውቀውም ምን ማለት ነው አላውቀውም ማለት እኔ አላውቀውም ቀደም አብራችሁ ነበር በቃ ከዛ በፊት አላውቀውም አንተስ እሱን ታውቀዋለህ አዎ በደንብ ነው የማውቀው ምንድነው ያገናኛችሁ እኔ ነኝ ናቲ ቤተሰብ እኔ ነኝ አሁን የደወልክልህ ብሎ ነው ናቲን ይዞት ይሄደው እሱ ነው መጥቶ ናቲን ወሰደው አዎ ምን ተርትራለሁ ራሱ ነው ምንም እርግጠኛ ነህ 100% እርግጠኛ ነኝ አንተ አሁን ምንድነው እኔ ላይ እየተባበራችሁ ነው እንዴ ልጅ ካንተ ጋር ነበር አቀድም
እዛ ታዲያ አብረው ይዘው የመጣውን ሰው ናቲን መጣክና ከሱ ተቀበልከው አንተ እኔ አዎ እንዴ ራሱ ነው እንዴ ሰንሰለቱን ፈተህ ምናምን አይደል እንዴ ወሰድከው እንዴ አንተ እኔን አይተኸኝ ታውቃለህ አይቻላቅም ግን እኔ ነኝ የደወልኩልህ የናቲ ቤተሰብ ነኝ አስቸኳይ አሁን ግዴታ መሄድ አለበት ብለህ ሰንሰለቱን ፈተህ የወሰድከው አንተ አይደል እንዴ እኔ ይኸውልህ ወንድሜ አለ ዛሬ ይውላችሁ አለ ዛሬን ልጅ ወይም አለ ቅድም እዛ ቦታ ላይ ከማየት ውጪ አይቼው አላውቅም እንደዚህ ያለ ነው አይቼው አላውቅም እያለ ነው ስለዚህ አንተና ናቲን የሆነ ቦታ እንትን ያልከው ማለት ነው የራሱ እኮ ነው እኔ እየነገርኩህ አይደል እንዴ አንተን አይደል የናቲ ቤተሰብ ስለዚህ የናቲ ቤተሰብ ነኝ ብሎ ከወሰደ እኔ ምን ላደርገው እችላለሁኝ እንዴ አሁን እኮ እዚሁ ላይ ቃል በቃል እኮ እሺ ጠይቅ በቃ እሱ ነው አይ ናቲ ቤተሰብ እያልክ ነው እሱ የናቲ ቤተሰብ እንደሆነ አሁን አወካል እሺ እኔ ናቲ ቤተሰብ አይደለም ማለት እኔ ናቲ ቤተሰብ ካልሆንኩ እሱ የናቲ ቤተሰብ እንደሆነ ካወቅ ለናቲ ቤተሰብ ላልሆነ ሰው ናቲን ለምን ሰጠው የናቲ ቤተሰብ አሁን የሚመጣ ሰው አለ ይደውሉልሃል ብላኝም ተደውሉልኝ ነበር እና ቀድማ አንተ ስትደርስ እሱ ነው በቃ ማለት ነው ቤተሰቡ የመጣው ምናምን ነገር ብዬ ሰንሰለቱን ፈተህ አጣርፈህ እንደዛ ስትወስደው መጠርጠር ነበረብኝ እሺ ስለዚህ እሱ ነው የመሰልከኝ አንተ የናቲ ቤተሰብ ትክክለኛ ቤተሰቡ አንተ ነህ የመሰልከኝ ምክንያቱም በስልክ ነው የምናወራው ከዚህ ሰው ጋር በአካል ተገናኝተን አናውቅም ከዚህ እንዴት አድርጌ ላቀው እችላለሁ እሺ እኔ አሁን በቃ በተደጋጋሚ አሁን በቃ የመጨረሻው ልንገር ይሄ ልጅ ነው ያላቀው ይሄ ልጅ ጭራሽ አላዩት እኔ ሁላ ሁኔታውን እናንተ የምትጠይቀኝ ጥያቄ ራሱ ባለ ጉዳዩ እሱ ሳይሆን አይቀርም ቅድም ራሱ እናንተ ይዛችሁ ስትመጡ ወደኔ ማለት ነው አንተ ከኔ ጋር እናንተ ተሰብስባችሁ እኔን ስትይዙኝ እሱ ጥሩ ስሜት ላይ አልነበረም በቃ ስለዚህ አሁን ራሱ አነጋገሩ እይታው ሁሉ ነገር እኮ ማየት ይችላል ስለዚህ እኔን አይደለም አሁን ጊዜን እኔ ላይ ከምታቃጥር ጊዜያችሁን ወደዚህ ብታረጉ የተሻለ ውጤት ታገኛላችሁ የሚል እምነት አለኝ ይኸውላችሁ እኔ አሁን እናንተም በሆን ማለት ነው በቃ ይሄን ልጅ ነው እኔ በቃ መጠርጠር የምፈልገው ማለት ነው ስለዚህ አሁን እናንተ ራሱ እኔ እንደውም በዚህ ልጅ ጉዳይ ሳይሆን አይቀርም እኔ እዚህ እየተጉላለው ያለሁት ስለዚህ ይሄ ልጅ ራሳችሁ እናንተ በመታጣሩ በመንገር ይሄ ልጅ አጣሩት እንጂ እኔ ከዚህ ነገር ነፃ ነኝ ኧረ እባክህ ከተያየን እኮ 24 ሰዓት እንኳን ሞላንም በዚህ ፍጥነት ልትከድ ትፈልጋለህ አዎ አይ 24 ሰዓት አልክ በቃ እኔ አጣቀኝም ማለት ነው ኧረ እባክህ ስለዚህ እኔ አላቀም ምን ማለት ነው አንተ ቃላት መደርደር ስላቻልክ ብቻ ባንተ ወንጀል ላይ እኔ ወንጀለኛ ሆኜ መያዝ አለብኝ ንገረኛ አንተ አረኔ ላትጭ ምን ሆነ ነው አየህ ይሄን እስኪ አይኑን ተመልከት የራስህን ወንጀል በሰው ላይ የምትጠመጥመው ለምንድን ነው አንተ ተረጋ ወንጀሉን የሰራው አንተ አይደለም ይኸውልህ እኔ ያለንበት ቦታ ማለት በቃ እኔ እናንተን በቃ እንደዚህ የሚያባብለን ነገር ስለሌለ ነው እሺ ማለት ብልጥሁን ተረዳኝ አይደል ስለዚህ እኔ አንተ እንደምገነፈለ መገንፈል አያቅተኝ መገንፈል አለን ከዛ በላይም ካስፈለገ ከፈለክ ውጭ ላይ እንገናኛለን አንተ ምን አይነት ሰው ነህ እባክህ የራስህን ወንጀል ወደ ሰው ወንጀል የምታያይዘው ንገረኝ እኔ እንደውም በቃ ሳይ ምን ማለት ነው እሺ መልቶን ነው ምን ማለት ነው በጣም የኔ እንትን ያለገኝ ነው እንዴት ምን ማለት ነው ባይኑ ያየን ሰው እኔ ይክ ከዛ በኋላ አሁንም ለመከር ነው የምታስበው እንዴ ምን ማለት ነው እንደዚህ አይነት ነገር እንዴት ነው እንደዚህ አይነት ነገር ውስጥ መከተው አንተ ነው ይኸውልህ አንተ ላይ ነው እኮ እየደፈደፈብህ እኮ ታዲያ ምን ማለት ነው የሰውን ወንጀል የራስን ወንጀል በሰው ላይ ለማያያዝ የምትሞክረው ሙከራ ምን አይነት ሙከራ ነው ይኸውልህ አሁን በጣም እንትን እያደረጋችሁ ነው ታውቃለህ በጣም ስሜታዊ እያደረጋችሁ ነው እኔ እዚህ ቦታ ላይ ስሜታዊ ሆኜ ቃላት መሳሳት አልፈልግም ወይም ችግር ውስጥ መግባት አልፈልግም የህግ ባለሙያዎች ናቸው አይደል በቃ የህግ ባለሙያ እንደዚህ አይደለም እንደዚህ ሲኮን መሆን የለበትም ይሄ ልጅ እያነቀኝ ነው ይሄው እያነቀኝ እኮ ያየው ነው ልጁን ሌላ ነገር ውስጥ እየከተትከው ስለሆነ ነው እሱ ስሜታዊ ነው እንዲህ ያደርገው ታውቃለህ ማለት ነው ይሄ ልጅ በቃ እኔ የሌለውበትን ነገር ነው እያደረገ ያለው ሲጀመር እናንተ ራሳችሁ ዝም ብላችሁ ይሄው እንደዚህ እያዘኝ ያያችሁ አይደል እንዴ ምን አይነት ስርዓት ነው ያቦኔ እንደዚህ አይነት ነገር እኔ ይኸውልህ እናንተ እዚህ የህግ ባለሙያ ያለበት ክፍል ነው ብዬ ነው ዝም ብዬ ቁጭ ያልኩት እንጂ እንደዚህ እስከምታነቅ ድረስ እኔ እንደዚህ አይነት ነገር ቀደም እዛ አንተ አነከ እሺ ዝም አልኩ በቃ ብዙ ናችሁ ብዬ ምናምን እኔ ራሴን መከላከል እንኳን አልቻልኩም እዚህ ያመጣው አይደል የህግ ባለሙያዎች ናችሁ ብዬ እንደገና ደግሞ እዚህ እንዴት ስታነቅ ዝም ብለህ ትችላላችሁ ይሄ ሁሉ ወንጀል ያንተ ነው ማለት ነው እንደውም እውነቱን ተናገር ካልከኝ ማለት ነው ብር ሰጥተው አታለውኝ ነው አንተ ዝም በል ምንድነው ዝም በለው እውነቱን ተናገር እየተባልኩ እኮ ነው እውነቱን ነው የምናገረው አው ገንዘብ ሰጥተኛል
ገንዘብ ሰተኝ ነው ናቲን የወሰድከው ይሄንን ትክዳለህ አንተ ነህ ሲጀመር እዚህ ሁላ ወንጀል ውስጥ ያስገባኝ ምንድነው መንቦቅቦቅ ከዚህ በላይ እንዴት ልሁን እንዴ ማይሆን ጦስ ውስጥ እኮ ነው የከተትከኝ ለምን ገንዘብ ነው የምትወራው አንተ ዝም በል እኮ ነው እያልኩ ያለው አሁንም እኮ ወንጀል መስራትህን እየተናገርኩም እኮ እየካድክ እኮ ነው አዎ ገንዘብ ሰተኛል እኮ ነው የምልህ ለምንድነው ቆይ እኔን ምን ልታረጋኝ ነው የፈለከው እሺ ምኑ ለፍላፊ ነው በእናታችሁ ምንድነው ለፍላፊ ለፈልፋል ምንድነው ለፍላፊ ከዚህ በላይ እኔ ማላቀው ጦስ ውስጥ እኮ ነው ያስገባኝ ጀሪ ምኑ ለፍላፊ ነው ማለት ለፍላፊ አትበል ለፍላፊ አይደለም ለፍላፊ ነው በጣም ምንድነው ለፈለፈው ዝም በል በቃ ዝም አታውቅም ሲቅለበለብ አታዩም እንዴ ምንድነው አሁን ምን ልትል ነው አንተ ገንዘብ ሰተው እንዳሳመንከው በገንዘብ ይሄንን ልጅ ይዘህ እንደወጣ እየተናገረ ነው ሁን ብለ ለመሸፋፈን ከምትጥር እነዚህን ወንጀለኞች ማጋለጥ አይሻለም ላንተ እየተቅለበለበ ነው ልጁ በቃ ምንድነው የሚቅለበለበው ገንዘብ ሰተው ነው አይደለም እኔ እኮ ሁለት ሶስት ሰው ማምጣት እኮ ከብዶኝ አይደለም ከዛ ቦታ አንተ እዛ ቦታ ላይ ምንም ማቀው ነገር የለም ምንም የምታውቀው ነገር የለም ካሜራውን አጥፋልኝ እንዴት እንደምታውቃሳያለሁ